ከተማ ልማት አሶሲዬሽን እና የስራ ፕሮጀክት ተግባራዊ ከተደረገ ወዲህ በርካታ የከተማችን በዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎችን ተጠቃሚ እያደረገ የመጣ ፕሮጀክት ነው። ይሄ ፕሮጀክት በዋናነት በዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎች ለመለየት በሚያስችል መልኩ በሁሉም ወረዳዎችና ክላስተሮች የለየታና የቅሬታ ኮሚቴ በማቋቋም እነዚህ የለየታ ኮሚቴዎች የሚቋቋሙት ህብረተሰቡ በቀጥታ የሚመርጣቸው ከሁሉም አይነት የህብረተሰብ ክፍል ውክልና የያዙ ትክክለኛው የሚባል በዝቅተኛ ኑሮ ደረጃ የሚገኝ ነዋሪ ተጠቃሚ ለማድረግ የለየት የተጠቃሚነት ጉዳይ ፍትሃዊነትን የሚጠይቅ ስለሆነ ፍትሃዊ የሆነ ተጠቃሚነት ያላግባብ የተሻለ ገቢ ያለው ሰው ገብቶ ተጠቃሚ እንዳይሆን ለማድረግ ታሳቢ ያደረገ ነው ማለት ነው። በዚህ መሰረት በዋናነት እነዚህ የሚለዩ ሰዎች እንዲሁ በፕሮጀክቱ ተጠቃሚ ሆኖ በዘላቂነት የሚቀጥሉ ሳይሆን በተለይ በዝቅተኛ ኑሮ ደረጃ የሚገኙ ሆነው ድህነት ላይ ውስጥ ሆነው ግን መስራት የሚችሉትን በትክክል ተለይተው አምራች እንዲሆኑ ይፈልጋል ማለት ነው። የለየታ ሂደቱ አንዱ የሰራ ነው ማለት ነው። ስለዚህ ትክክለኛው ተረጅ የሚባለውን ተለይቶ ለ3 አመት የሚቆይ ድጋፍ ነው። ድጋፍ ተደርጎላቸው የአመለካከት ስልጠና ይሰጣቸዋል። የህይወት ክህሎት ስልጠና ይሰጣቸዋል። የገንዘብ አያያዝ፣ የቁጠባ ባህልን ማሳደግ፣ የስርዓት ሰርቶ መለወጥን እንዴት እንደሚቻል በቤተሰብ አስተዳደግ፣ በአመጋገብ ስርዓት፣ በተለያዩ የህይወት ክህሎት ዙሪያዎች ስልጠና ይሰጣቸዋል። ቀጥሎ በመረጡት የስራ መስክ ደግሞ አዋጭ በሚባሉ የንግድ ዘርፍ ንግድ መርጠው ቢዝነስ ፕላን አዘጋጅተው እንዲሰሩ ወደ ስራ እንዲገቡ ይደረጋል። በዛ ደግሞ ቴክኒካል ትሬኒንግ ይሰጣቸዋል። ሰልጥነው የአካባቢ ልማት ስራ ሰርተው ከሚከፈላቸው ክፍያ 20% ቆጥበው የቆጠቡትንና ከዛ ለስራ ማስጀመሪያ የሚሆን ደግሞ የሚሰጣቸው ለአንድ ቤተሰብ ወደ $600 የሚሆን አለ። በወቅቱ ምንዛሬ ተሰልቶ ይሰጣቸዋል። ይሄን መነሻ ይዘው ወደ ስራ እንዲገቡ ይደረጋል ማለት ነው። ወደ ስራ መግባት ማለት በመረጡት የስራ መስክ አዋጭ በሚሉት እነሱ በለመዱት በሚያውቁት ይሄ እንዲሆን የተፈለገበት ዋና ምክንያት ተመልሰው ወደ ድህነት እንዳይመጡ በዘላቂነት ኑሯቸው እንዲያሻሽሉ በቋሚነት ሁሌ ተረጂ ሆነው እንዲቀጥሉ ሳይሆን እነዚህ ሰዎች አምራቹ ነው ራሳቸውን ወገኖቻቸውን አገራቸውን የሚያኮሩ ዜጎች እንዲሆኑ ከማድረግ አንጻር የሚሰራ ነው ማለት ነው። ከዚህ አንጻር እንግዲህ በመጀመሪያው ምዕራፍ ወደ 413923 የሚሆን ተጠቃሚዎች በ2014 ዓመተ ምህረት የተመረቁ አሉ። ተጠቃሚ የተደረጉ አሉ። በወቅቱ አካባቢ ልማት ተጠቃሚ ሆነው የተመረቁ አሉ። የቀጠሉም የቀጥታ ድጋፍ ተጠቃሚዎችም አሉ። እስካሁን እኛ ጋር ያሉ ወደ 67000 ተጠቃሚዎች የሚሆኑ እነዚህ የቀጥታ ድጋፍ ተጠቃሚዎች የሚባሉ ተደራራቢ አካል ጉዳት ያለባቸው አረጋውያን፣ በጣም መስራት የማይችሉ በሆነ ወቅት የሀገር ባለውለታዎች የነበሩ በአሁኑ ወቅት ግን የተለያየ ህመም ላይ ኦር በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች ተጠቃሚ የሚያደርግ ነው ይሄኛው የቀጥታ ድጋፉ ማለት ነው። የፓብሊክ ወርኩ ደግሞ ሰርተው መለወጥን በቀጣይነት እንዲሻሻል የሚያደርግ ነው። ስለዚህ በዚህ አመት በ2017 በጀት አመት በተለይ ከተረጅነት ወደ ምርታማነት የሚል እንደ በሀገር ደረጃ በተያዘ ንቅናቄ መሰረት ይሄንን በቁርጠኝነት ወደ 128344 የሚሆኑ ተጠቃሚዎች ወይ ደግሞ በሃውስ ሆልድ ደግሞ በቤተሰብ ባባወራና በማወራ ወደ 37000 አካባቢ የሚሆኑ በዚህ 2017 በጀት አመትና 18 በጀት አመት ለማስመረቅ ነው እቅድ ተይዞ የነበረው። ከነዚህ ውስጥ እንግዲህ 107000 የሚሆኑ በሃውስ ሆልድ ወይ በቤተሰብ ተወካይ ደግሞ 31002 የሚሆኑ የከተማችን ነዋሪዎች በ2017 በጀት አመት ታህሳስ 27 2017 ዓመተ ምህረት በደማቅ ሁኔታ በአዲስ አበባ ስቴዲየም ከተረጅነት ወደ ምርታማነት ወይ ወደ አምራችነት ኦፊሻሊ የማሸጋገር ስራ ተሰርቷል ወይ ደግሞ ተመርቀዋል ማለት ነው። እነዚህ ሰዎች የተለያየ ድጋፍ ሲደረግላቸው የነበሩ እኛ ጋር 3 አመት የቆዩ አሁን በተለያየ የኦዲቲንግ የመስክ ክትትልና ድጋፍ በተረጋገጠው መሰረት ከ31002 የቤተሰብ ተወካይ አባወራና ማወራ 99% ከትንሿ ጉሊት እስከ ትልቁ የቅጥር ድረስ እና የሰራተኛ ሌላ ሰው እስከ መቅጠር ዴኬር ሁሉ አቋቁሞ እስከ መስራት ድረስ የደረሱበት ሁኔታ እንዳለ በመስክ ክትትልና ድጋፍ እና እንዲሁም በኦዲት ማረጋገጥ ይቻልበት ሁኔታ አለ ማለት ነው። ስለዚህ አሁን በቋሚነት እነዚህ ሰዎች አሁን ያሳዩትን ኮሚትመንት የኢኮኖሚ ቀጣይነት ያለው ኢኮኖሚ መሻሻል ወደ ኋላ እንዳይመለስ አሁንም ከተማ አስተዳደሩ የተለያዩ ድጋፎች እንዲያደርግ
እየሰራበት ያለ ሁኔታ ነው ያለው ማለት ነው። ቀጣይ በ2018 በጀት ዓመትም ወደ 19000 የሚሆኑ ወይ ደግሞ 6999 የሚሆኑ የቤተሰብ ተወካዮች የሚመረቁ አሉ። አሁን ከአንድ ወር ከ15 ቀን በፊት አካባቢ ወደ 348 ሚሊዮን የሚሆን ግራንት ለነዚህ ወይ ደግሞ የገንዘብ ድጋፍ ወይ ስጦታ ተለቆላቸዋል። ከነዚህ 6699 የቤተሰብ ተወካዮች ውስጥ ከረንትሊ በአንድ ወር ከ15 ቀን ገንዘብ ከተለቀቀላቸው በኋላ 70% ወደ ስራ መግባት ችለዋል ማለት ነው። ቀሪዎቹ ደግሞ በቀሪ አንድ ወር ውስጥ ወደ ስራ እንዲገቡ ይደረጋል። ይሄ ምንድነው? ተረጅነት አንደኛ አስተሳሰብም ነው ያለውም የሌለውም ለመረዳት ያለው ፍላጎት ነው። ይሄንን የማስወገድ ግንዛቤ የመፍጠር ስራ ለሚጠቀመውም ለሚያስጠቅመውም የተለያዩ ባለሙያውም ሁሉም የሚመለከተው ባለድርሻ አካላት የማስረጽ ስራ እንሰራለን ማለት ነው። ዘንድ ድህነት ደግሞ ድናይ የማናረገው ዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎች ደግሞ አሉን። እነዚህን ደግሞ ትክክለኛው ሰው ለይተን እንዲጠቀም አድርገን ግን ዘላለማዊ የሆነ ድጋፍ ማግኘትን ሳይሆን በተወሰነ ጊዜ ባለን ሪሶርስ ድጋፍ አድርገን ወደ ተሻለ የኑሮ ደረጃ እንዲሸጋገሩ አድርገን ራሳቸው የሚችሉበት አብራች እንዲሆኑ ሁሉ ጊዜ ተረጅ እንዳይሆኑ የማድረግ ተግባር በቋሚነት ሲሰራ ይገኛል ማለት ነው።